ሌላው ተዘፋሪ አካል ጉልበት ወይም ኤነርጂ ብለን የምንገልጸው ነው። ኤነርጂ ወይም ጉልበት እንግዲህ ጉልበት ስንል ምን ማለታችን ነው? አንድን አካል ወይም አንድ አካል ማለት ነው ስራን ለመስራት ያለው አቅም ምን ይባላል? ጉልበት ይባላል ማለት ነው። ስለዚህ ምንድነው የሚሆነው? ከሚሰራው የስራ መጠን ጋር እኩል ይሆናል ጉልበቱ። ስለዚህ አንድ ሰው ይህን ያህል ጉልበት አለው ከተባለ ይህን ያክል ስራ መስራት ይችላል። የሚሰራው ስራ ደግሞ ከጉልበቱ ጋር የተመጣጠነ የሚሆነው ማለት ነው። ስለዚህ ስራ ተሰራ የምንለው የጉልበት ለውጥ ሲኖር ነው ማለት ነው። ከአንድ ጉልበት ወደ ሌላኛው የጉልበት አይነት ሲለወጥ ነው ማለት ነው። እንግዲህ በአጠቃላይ ጉልበት ስንል ስራን የመስራት ችሎታ ወይም አቅም ማለት ነው። እንግዲህ ጉልበት የሚወከለው በኢ ነው፣ ምክንያቱም ኤነርጂ ስለሆነ በኢ ነው የሚወከለው። ስለዚህ የመጀመሪያ ፊደሉን ኢን ወስዶት ነው። ስለዚህ ኢ ነው ወክሉ። የተማከለ አሃዱ ደግሞ የኤስአይ ዩኒቱ ጁል ነው። ስለዚህ በጁል ነው የሚለካው ማለት ነው። እንግዲህ የተለያዩ የጉልበት አይነቶች አሉ። እንግዲህ ከነዛ መካከል ለምሳሌ ሻማ በሚመራበት ወቅት የኬሚካል ጉልበት ወደ ብርሃንና ወደ ሙቀት ጉልበት ይቀየራል። ስለዚህ እዚህ ጋር ጉልበት ከአንዱ ወደ ሌላኛው እንደሚቀየር እዚህ ጋር አይተናል። ስለዚህ እዚህ ጋር ሻማው ሲበራ የኬሚካል ጉልበቱ ወደ ብርሃንና ወደ ሙቀት ጉልበት ይቀየራል። ኬሚካል ጉልበት ስንል ሻማው የተሰራበት ሰብስታንስ ወይም ቁስ አካል አለ። ያ በኦክሲጅን ወይም በእሳት በሚቃጠልበት ሰዓት ጉልበትንና ብርሃንንና ሙቀትን ይሰጠናል ማለት ነው። ሌላው የአምፖል መብራት ደግሞ የኤሌክትሪክ ጉልበትን ወደ ብርሃንና ወደ ሙቀት ጉልበት ይቀየራል ማለት ነው። የኤሌክትሪክ ጉልበት ስንል እንግዲህ ቻርጆቹ ወይም ኤሌክትሮኖቹ በሽቦ ውስጥ በማለፍ በዚህ በሚፈጠረው የኤሌክትሪክ ጉልበት የብርሃንና የሙቀት ጉልበት ወደዛ ይቀየራል ማለት ነው። ሌላው እንግዲህ በስርዓተ ልመት ሂደት ውስጥ የምንበላው ምግብ የኬሚካል ጉልበት ነው ያለው፣ ስቶርድ ኤነርጂ ነው። በምግብ ውስጥ ያለው የኬሚካል ጉልበት ወደ ሙቀትና ወደ እንቅስቃሴ ጉልበት ይቀየራል ማለት። ስለዚህ ወደ ሙቀት የተቀየረው ወይም ደግሞ መንቀሳቀስ እንድንችል የሆነው ይሄ የኬሚካል ጉልበት ወይም ምግብ ወደዚህ ተቀይረው ነው ማለት ነው። ሌላው ስፕሪንግ ሽቦ ልክ ሲወጠር የክህሎት ጉልበት አለ ወይም ፖቴንሻል ኤነርጂ የምንለው። ከዛን ይሄ የክህሎት ጉልበት ወደ ምን ይቀየራል? ወደ እንቅስቃሴ ጉልበት ይቀየራል። ስለዚህ ይሄ ስፕሪንግ ሽቦ በጣም ስንወጥረው ይንቀሳቀሳል። ስለዚህ ወደ እንቅስቃሴ ጉልበት ተቀየረ ማለት ነው። መጀመሪያ የነበረው ታምቆ የነበረው የክህሎት ጉልበት ወይም ፖቴንሻል ኤነርጂ ወደ ኬኔቲክ ኤነርጂ ወይም ወደ እንቅስቃሴ ጉልበት ይቀየራል ማለት ነው። ያው ሽቦ ሲወጠር እንግዲህ የተለያዩ የጉልበት አይነቶች አሉ። ለምሳሌ የእንቅስቃሴ ጉልበት፣ የክህሎት ጉልበት፣ የሜካኒካል ጉልበት፣ የሙቀት ጉልበት፣ የኬሚካል ጉልበት፣ የኤሌክትሪክ ጉልበት፣ የኒውክሊየር ጉልበት ብለን የምንጠራቸው ሌሎችም አይነት የጉልበት አይነቶች አሉ። ሁለቱን እንመለከታለን። ከእንቅስቃሴ ጉልበት ስንጀምር ጉልበት ስንል አንድን ነገር ወይም አንድን ስራ የማከናወን አቅም ብለናል። ስለዚህ የእንቅስቃሴ ጉልበት ስንል አንድ እየተንቀሳቀሰ ያለ ነገር በእንቅስቃሴው ምክንያት የሚኖረው ጉልበት ማለት ነው። ስለዚህ አንድ አካል ሲንቀሳቀስ የሚኖረው ጉልበት የእንቅስቃሴ ጉልበት ወይም ኬኔቲክ ኤነርጂ ብለን እንጠራዋለን ማለት ነው። ለምሳሌ ድንጋይ ወደ ላይ ስንወረውር ድንጋዩ ተንቀሳቅሷል። ለምሳሌ በእንቅስቃሴ ላይ ያለ መኪና አንድ ኳስ ወደ ጎን ስንወረውር ወይም ደግሞ ወደ ጎን ስንመታ ይሄ እንቅስቃሴ አለ። ስለዚህ ያ ኳሱ እንዲንቀሳቀስ ጉልበት ያስፈልገዋል፣ ወይም ያ ድንጋይ ወደ ላይ መወርወር እንዲችል አንድ ጉልበት ያስፈልገዋል። ስለዚህ ያ ጉልበት ደግሞ የእንቅስቃሴ ጉልበት ብለን እንጠራዋለን ማለት ነው። እንግዲህ እንቅስቃሴ ጉልበት ስንል ከምን ጋር ነው የሚገናኘው? እንግዲህ ያ ተንቀሳቃሽው አካል መጠነቁስ አለው፣ ከእንደገና ደግሞ የሚንቀሳቀስበት ደግሞ ፍጥነት ወይም ቶሎታ አለው ማለት ነው። ለምሳሌ ድንጋዩን ወደ ላይ ስንወረውር የድንጋዩ መጠነቁስ አለ፣ ወደ ላይ ስንወረውር ተንቀሳቅሷል። ስለዚህ ቶሎታ አለው ማለት ነው። ስለዚህ ምን ማለት ነው? ኬኔቲክ ኤነርጂ ስንል ወይም የእንቅስቃሴ ጉልበት 1/2 mv ስኩዌር ነው። ይሄ ማስ ቪ ደግሞ ስፒድ ወይም ቶሎታ የምንለው ማለት ነው። ለምሳሌ 1.2 ኪሎ ግራም የሆነ መጠነቁስ ያላት ኳስ አለ። እንደዚህ አይነት ኳስ ብትኖር እቺ ያላት መጠነቁስ 1.2 ኪሎ ግራም ነው።
ኤሟ ማለት ነው ወደ ላይ ነው የተወረወረችው እና ቶሎታዋ ደግሞ ወደ ላይ የተወረወረችበት ቶሎታ ወይም ስፒዱ 5 ሜትር ፐር ሰከንድ ነው። ስለዚህ ምን ያህል እንቅስቃሴ ጉልበት ይኖራል? ስለዚህ ኬኔቲክ ኤነርጂ ይኸው 1/2 ሜቪ ስኩዌር ነው። 1/2 ሜቪ ስኩዌር ነው። 1/2 ማስ ይኸው 1.2 ኪሎ ግራም ነው ሲባዛ 5 ሜትር ፐር ሰከንድ ማለት ነው። ይሄ ማለት 1.2 ሲባዛ በ5 ሜትር ፐር ሰከንድ ችኛዋ ዘሆል ስኩዌር ነው የምናደርጋት ምክንያቱም እቺ ቪ ስኩዌር ስለሆነች ዘን 1/2 1.2 ኪሎ ግራም ሲባዛ 5 ሜትር ፐር ሰከንድ ስኩዌር ሲደረግ 25 ይሆናል። ይሄም ሜትር ስኩዌር ሰከንድም ደግሞ ፐር ሰከንድ ስኩዌር ይመጣል ማለት ነው። ዘን 25 ኦኬ እቺ ሁለት ናት፣ ይቅርታ እቺ አንድ ለምሳሌ አንድ ለማለት ነው። እቺ 2 ኪሎ ግራም ናት፣ 2 ኪሎ ግራም ናት። ስለዚህ ስንት መጣ? ይሄ 25 መጣልን። ከዛን 25 ሲባዛ በ2 50 ሲካፈል ለ2 ደግሞ ስንት ይሆናል? 50 ሲካፈል ለ2 25 ይሆናል። ስለዚህ 25 ኪሎ ግራም ሜትር ስኩዌር ፐር ሰከንድ ስኩዌር። ይሄ ኪሎ ግራም ሜትር ስኩዌር ፐር ሰከንድ ስኩዌር ደግሞ ከምን ጋር እኩል ነው? ከአንድ ጁል ጋር። ስለዚህ 25 ጁል አገኘን ማለት ነው። ሌላው የጉልበት አይነት የክህሎት ጉልበት ወይም ፖቴንሻል ኤነርጂ የምንለው ነው። እንግዲህ አንድ መጠነቁስ ያለው አካል ከመሬት ላይ ባለው ከፍታ ወይም ሄት ማለት ነው ምክንያት የሚኖረው ጉልበት ነው። ቅድም እንቅስቃሴ ጉልበት በእንቅስቃሴ ምክንያት ብለናል። እዚህ ጋር ደግሞ በከፍታ ምክንያት የሚፈጠር ማለት ለምሳሌ ወደ ላይ አየር ውስጥ የተወረወረ ኳስ ከፍታ አለው። በአየር ላይ የሚበር ወፍ፣ በሰማይ ላይ የሚበር አውሮፕላን፣ እነዚህ የመሳሰሉት ማለት ነው። ለምሳሌ ይህንን በቀመር ብንገልጸው አሁን ክህሎት ጉልበት ስንል የአካል መጠነቁስ ይኖረዋል። ወደ ላይ ሲወረወር ደግሞ የመሬት ስበት ይኖራል። ሲወረወር ደግሞ ከፍታ ይኖረዋል። ስለዚህ ኤምጂኤች ግንኙነት ይኖረዋል ማለት ነው። ለምሳሌ 4 ኪሎ ግራም መጠነቁስ ያለው ኳስ ከመሬት በ30 ሜትር እንደዚህ ማለት ነው የ30 ሜትር 3 ሜትር ቢሆን እንደዚህ ቢወረወር ኳሱ ምን ያህል የክብደቱ 4 ኪሎ ግራም ነው እዚህ ጋር። ስለዚህ እንደምናደርገው ፖቴንሻል ኤነርጂ ማለት እዚህ ጋር እንደምታዩት ኤምጂኤች ነው። ከዛን ማሱ 4 ኪሎ ግራም ነው። ከዛን ግራቪቲ አፕሮክሲሜትሊ 10 ብንጠቀም ሲባዛ ሄት ደግሞ ስንት ነው? 3 ሜትር። ስለዚህ ይህን ስናበዛ 120 ጁል እናገኛለን ማለት ነው። ስለዚህ ተመሳሳይ ነው፣ ዩኒታቸው ጁል ነው። ይህም ጉልበት ስለሆነ ማለት ነው። ያው በ9.8 ስትጠቀሙ ይሄን ነው የምታገኙት። በ10 ስናገኝ 120 እናገኛለን። ሌላው የሜካኒካል ጉልበት ነው የምንመለከተው። የሜካኒካል ጉልበት ደግሞ የሁለቱ ጉልበቶች ድምር ነው። የካይኔቲክ ኤነርጂ የእንቅስቃሴ ጉልበት እና የፖቴንሻል ኤነርጂ ወይም የክህሎት ጉልበት ድምር ነው። የሙቀት ጉልበት ስንል ከፍተኛ መጠን ሙቀት ካለው አካል ወደ ዝቅተኛ መጠን ሙቀት ወዳለው አካል የሚተላለፍ የጉልበት አይነት ነው ማለት ነው። ሌላው የኬሚካል ጉልበት ነው። የኬሚካል ጉልበት ደግሞ ይሄ የምንመገበው ምግብ በሰውነታችን ውስጥ በኦክሲጅን ጋር ኬሚካል ያጸግብሩት በማከናወን በዚህ ሂደት ውስጥ የሚፈጠረው ጉልበት ነው። ይሄ ማለት ምን ማለታችን ነው? ለምሳሌ የምንበላው ምግብ ግሉኮስ አለ C6H12O6 ማለት ነው። ይሄ ከኦክሲጅን ጋር ኬሚካል ያጸግብሩት ያከናወንና ኬሚካል ያጸግብሩት በማከናወን ካርቦን ዳይኦክሳይድ ሲደመር ውሃ ሲደመር ጉልበት ያስገኝልናል ማለት። ስለዚህ ይሄ ኤቲፒ ይሄ ጉልበት የምንለው ሂደት የተፈጠረው ይሄ የኬሚካል ጉልበት ነው ማለት ነው። ምክንያቱም ምግብ ውስጥ የነበረው ነው ወደዚህ ጉልበት የተቀየረው። ስለዚህ ይሄ የኬሚካል ጉልበት ነው። ስለዚህ ይሄ የተፈጠረው ጉልበት ወደ ሙቀት እና ወደ ተለያየ ወደ እንቅስቃሴ ወደ ተለያዩ ጉልበት ምንጮች ይቀየራል ማለት ነው። ስለዚህ የኬሚካል ጉልበት በሞለኪላዊ አጸግብሮት ወይም በኬሚካል አጸግብሮት ሂደት ይሄ ማለት ነው ግሉኮስ ከኦክሲጅን ጋር በሚያደርገው ኬሚካል አጸግብሮት ሂደት የሚፈጠር የጉልበት አይነት ነው ማለት ነው። የሜካኒካል ጉልበት በሁለት ይከፈላል። ያው
ፖቴንሻል ኤነርጂ እና ኬኔቲክ ኤነርጂ ብለን ነው የምንከፍለው። 400 ኪሎ ግራም ያለው አካል ለመንቀሳቀስ 5 ኪሎ ጁል ጉልበት ቢያቃጥል የዚህ አካል ፍጥነት ምን ያህል ይሆናል የሚለን። ስለዚህ ምንድነው የምናደርገው እንግዲህ ኬኔቲክ ኤነርጂ ማለት 1/2 mv ስኩዌር ነው የእንቅስቃሴ ጉልበት። የምንፈልገው የዚህን አካል ፍጥነት ወይም ቶሎታውን ነው። ስለዚህ እዚህ ጋር አንድ አለ ክሪስ ክሮስ ስናደርግ 2 ታይምስ ኬኔቲክ ኤነርጂ እኩል ነው mv ስኩዌር ነው። የምንፈልገው ቪ ስኩዌር ነው። ስለዚህ ሲካፈል ለኤም ሲካፈል ለኤም እናደርጋለን። ኤም በኤም ይጣፋልናል። ቪ ስኩዌር እኩል ነው 2 ሲባዛ በእንቅስቃሴ ጉልበት ሲካፈል ለመጠነ ቁስ ማለት ነው። ስለዚህ ይሄ ደግሞ ቪ ነው የምንፈልገው እንጂ ቪ ስኩዌር አይደለም። ስለዚህ በራዲካል ውስጥ ስናስገባው በስኩዌር ውስጥ ስናስገባው ቪ ይወጣልናል። እዚህ ጋር ደግሞ 2 ታይምስ ኬኔቲክ ኤነርጂ ኦቨር ኤም እናገኛለን። ከዛን ቃን ቁጥሮችን ማስገባባት ነው። 5 ኪሎ ጁል ነው የሚለን። 5 ኪሎ ጁል ማለት 1 ኪሎ ማለት 1000 አይደለ? ስለዚህ 5000 ጁል ማለታችን ነው። ስለዚህ 5000 ጁል ማለት ደግሞ ኪሎ ግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ነው። 5000 ሲካፈል 400 ምን ኪሎ ግራም ማለት ነው። ኪሎ ግራም በኪሎ ግራም ይጣፋልናል። ሁለቱ ዜሮዎች በሁለቱ ዜሮዎች ይጣፋልናል። ማን ይቀራል? እንግዲህ 50 ሜትር ስኩዌር ፐር ሰከንድ ስኩዌር ሲካፈል 4 እንቀራለን። 4 ማለት ነው። እንግዲህ 4 እዚህ ጋር ምን ማድረግ እንችላለን? በ2 25 በ2 2 ማለት ነው እና ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ነው። ስለዚህ ይሄንን ከአብሶሉት ቫልዩ ከራዲካል ውስጥ ከስኩዌር ሩት ውስጥ ስናወጣ እንደሚሆነው ይሄ እዚህ ጋር እንስራው 25 5 ነው ይወጣል። ይሄ ሜትር ስኩዌር ፐር ሰከንድ ስኩዌር ሜትር ፐር ሰከንድ ነው ይወጣል። እቺ ደግሞ ሁለትነት አትወጣም። አንድ ራዲካል 2 ማለት ነው። ስለዚህ ይሄ ፍጥነቱ ነው ማለት ነው። የክለት ጉልበት ምንድነው? በቃ የክለት ጉልበት ማለት በአንድ ከፍታ ላይ ወይም ሄት ላይ የአንድ አካል ያለውን ጉልበት የምንገልጽበት ነው። እንግዲህ የክለት ጉልበት የምንለው እንግዲህ የተለያዩ የጉልበት ምንጮች አሉ በምንኖርበት ዓለም ላይ በዋናነት በሁለት ይከፈላሉ። የሚታደሱና የማይታደሱ። የሚታደሱ ስንል ከተጠቀምን በኋላ ራሳቸውን በተፈጥሯዊ ሂደት መተካት የሚችሉ ናቸው። ለምሳሌ የፀሐይ ጉልበት፣ የነፋስ ጉልበት፣ የውሃ ጉልበት፣ የከርሰ ምድር ጉልበት፣ የባዮማስ ጉልበት እነዚህ ራሳቸውን መተካት ይችላሉ። የማይታደሱ ደግሞ ራሳቸውን በተፈጥሯዊ መንገድ ማደስ የማይችሉ ነዳጅ፣ ማዕድናት፣ ከሰል፣ ዘይት፣ የተፈጥሮ ጋዝ ሌሎችን መጥቀስ እንችላለን። እንግዲህ ከሚታደስ ጉልበት አንዱ የፀሐይ ጉልበት ነው። እንግዲህ የፀሐይ ጉልበት ስንል አልቲሜት ኤነርጂ ሶርስ ነው የምትባለው የቀዳማዊዋ የጉልበት ምንጭ። ህይወት ያላቸው በሙሉ በእሷ ላይ ጥገኛ የሚሆኑባት ናት ፀሐይ። ፀሐይ ባትኖር ሌሎች ህይወት ያላቸው ነገሮች መኖር አይችሉም ማለት ነው። እንግዲህ ከፀሐይ ጉልበት የኤሌክትሪክ ጉልበትን ሶላር ፓኔል በመጠቀም የፀሐይ ጉልበትን መጠቀም እንችላለን። ሌላው ደግሞ አረንጓዴ ሐመልማል ወይም እንደ ባቅላሚዎች አይነቶች ደግሞ ምግባቸውን የሚያዘጋጁት ፀሐይን በመጠቀም ነው። ስለዚህ የብርሃን አስተምህሮ እንዲያከናውኑ የግድ የፀሐይ ጉልበት ያስፈልጋል ማለት ነው። ስለዚህ ይሄ ካርቦን ዳይኦክሳይድ ሲደመር ውሃ እዚህ ጋር ምን አለ? ብርሃን አለ ማለት የፀሐይ ጉልበት ወይም ብርሃን የምንለው አለ። አረንጓዴ ሐመልማል አለ። አረንጓዴ ሐመልማል ምን ይፈጠራል? በዚህ ሂደት ምግብ የምንለው ግሉኮስ C6H12O6 ፕላስ ኦክሲጅን ይፈጠራል ማለት ነው። ስለዚህ ይሄ ብርሃን የግድ ያስፈልጋል ማለት ነው። ይሄ ግድ ያስፈልጋል። ምክንያቱ ደግሞ ይሄን ውሃ ወደ ሃይድሮጅን እና ወደ
ኦክሲጅን ለመከፋፈል ማለት ነው። ስለዚህ ግድ የብርሃን ጉልበት ያስፈልገናል ማለት ነው። ስለዚህ ይሄ የፀሐይ ጉልበት በዚህ በብርሃን አስተጻምሮ ሂደት የፀሐይ ብርሃን ጉልበት ነበረ፣ የፀሐይ ጉልበት ነበረ ወደ ኬሚካል ጉልበት ይኸው ወደ ግሉኮስነት ይቀየራል። ይሄ ኬሚካላዊ ጉልበት ነው። ስለዚህ የፀሐይ ብርሃን ወደ ኬሚካላዊ ጉልበት የሚቀየርበት ሂደት ምሳሌ ከተባል የብርሃን አስተጻምሮን መውሰድ እንችላለን ማለት ነው። ሌላው የጋዝ ጉልበት የምንለው ነው። በተንቀሳቃሽ ሞተር ውስጥ በሚፈጠር የኬሚካል ያጸገብሮት ሂደት አለ። ያ ኢንጂኑ ወይም ደግሞ ፊውሉ የምናስገባው ዘይት በሞተር ውስጥ ኬሚካል ያጸገብሮት ያከናውንና ወደ እንቅስቃሴ ጉልበት ይቀየራል ወይም መኪናው እንዲንቀሳቀስ ይሆናል ማለት ነው። ሌላው በከርሰ ምድር ከከርሰ ምድር ደግሞ የሚወጣ ጉልበት አለ። ጂኦተርማል ኤነርጂ የምንለው ጂኦተርማል ኤነርጂ የምንለው አለ። ጂኦ ማለት መሬት ነው፣ ተርማል ሂት ነው። ስለዚህ ከመሬት ውስጥ በከፍተኛ መጠነ ሙቀት ምክንያት የሚወጣ ጢስ አለ። ስለዚህ ያ ወደ ኤሌክትሪክ ጉልበት የሚቀየርበት ሂደት ማለት ነው። ስለዚህ ከዚህ የምናገኘው ጉልበት አለ ማለት ነው። ሌላው የነፋስ ጉልበት ነው። ይሄ ደግሞ የሜካኒካል ጉልበት ወደ ኤሌክትሪካል ጉልበት የሚቀየርበት ሂደት ነው ማለት። ስለዚህ ምንድነው የሚሆነው? ነፋሱ ተርባይኑን የሚሽከረከረውን ነገር ሲያንቀሳቅሰው የእንቅስቃሴ ጉልበት ወደ ኤሌክትሪክ ጉልበት ይቀየራል ማለት ነው። እዚህ ጋር በደንብ አስተውሉ። ተርባይኑ ሲንቀሳቀስ ይሄ ምን ይፈጠር? የእንቅስቃሴ ጉልበት ነው የሚፈጠረው። ከዛን ይሄ እንቅስቃሴ ጉልበት ወደ ኤሌክትሪክ ጉልበት ይቀየራል ማለት ነው። እዚህ ጋር የምታያቸው ተርባይነሮች አሉ። ሌላው የውሃ ጉልበት ነው። የሜካኒካል ጉልበትን በውስጡ ይይዛል፣ ወይም የክህሎት ወይም የእንቅስቃሴ ጉልበት ይይዛል በውስጡ ውሃ ውስጥ የምናገኘው ማለት ነው። ስለዚህ ወደ ታች ሲፈስ የሃይድሮ ኤሌክትሪክ ጉልበት በመሆን ያገለግላል። ሃይድሮ ኤሌክትሪክ ማለት በውሃ በውሃ ምክንያት የሚገኝ የኤሌክትሪክ ጉልበት ማለት ነው። ስለዚህ ምንድነው የሚሆነው? ከመነሻው ከከፍታ ቦታ ላይ ወደ ታች ይወርዳል። ስለዚህ ያ የክህሎት ጉልበት ብቻ ነው የሚኖረው፣ ምክንያቱም ሂት ስለሚኖር። ወደ ታች መፍሰስ ከጀመረ በኋላ ደግሞ ወይም እንቅስቃሴ ከጀመረ በኋላ ደግሞ የሚኖረው የእንቅስቃሴ ጉልበት ነው፣ እየጨመረ ይሄዳል። ልክ ተርባይኑ ጋር ሲደርስ ደግሞ የእንቅስቃሴ ጉልበት ብቻ ይኖረዋል ማለት ነው። ስለዚህ እዚህ ጋር ከላይ እያለ ከፍታ ላይ ያለ የሚኖረው ፖቴንሻል ኤነርጂ ነው። ልክ እየተንቀሳቀሰ ሲኖር ኬኔቲክ ኤነርጂ እየመጣ ነው። ልክ እዚህ ተርባይኑ አካባቢ ጋር ሲደርስ ወይም ደግሞ የሚንቀሳቀሰው ጋር ሲደርስ ሙሉ በሙሉ የእንቅስቃሴ ጉልበት ይሆናል። ከዛን ይህ ተርባይኑ ከተሽከረከረ በኋላ ይሄ የእንቅስቃሴ ጉልበት ደግሞ ወደ ኤሌክትሪክ ጉልበት ይቀየራል ማለት። በደንብ ያዙ። ልክ ውሃው ከታች ከከፍታው ቦታ ላይ ወደ ታች ሲወርድ ይሄ ማለት ነው። ከዚህኛው ከከፍታ ላይ ወደ ታች ሲወርድ የሚኖረው ፖቴንሻል ኤነርጂ የክህሎት ጉልበት ነው። ከዛ በኋላ ወደ ታች መፍሰስ ከጀመረ በኋላ ደግሞ የእንቅስቃሴ ጉልበት እየጨመረ ይሄዳል፣ ልክ ወደ ታች ማለት ነው። ከዛን ተርባይኑ አካባቢ ከሚሽከረከሩ ጋር ሲደርስ ደግሞ ልክ ይሄ እንቅስቃሴ ጉልበት ወደ ኤሌክትሪክ ጉልበት ይቀየራል ማለት ነው። ሌላው የኒውክሊየር ጉልበት ነው። ይሄ የኒውክሊየር ንጥረ ነገሮች መብላላት ወይም በኬሚካል ያጸገብሮት ሂደት የሚፈጠር ነው ማለት ነው። ለምሳሌ እንግዲህ ፀሐይ ኮር ወይም ማዕከላዊ የፀሐይ ክፍል ውስጥ እንግዲህ ሃይድሮጅን እንግዲህ ፊውዝ ያደርጉና ኒውክሊየር ፊውዥን ያከናውኑና የሂሊየም ንጥረ ነገር ይፈጥራሉ። ልክ ፀሐይ ኮር ውስጥ እንደሚፈጠረው ማለት ነው። ልክ ይሄ ደግሞ በመሬት ውስጥ ደግሞ የሚገኝ የዩራኒየም ንጥረ ነገር አለ። ይሄ የዩራኒየም ንጥረ ነገር ደግሞ በመሰባበር ወደ ሌላ ንጥረ ነገር በመቀየር የጉልበትን ያመነጫል ማለት ነው። ስለዚህ የጉልበት ምንጭ ሆኖ ከዛን ወደ ኤሌክትሪክ ጉልበት በመቀየር ትልቅ የጉልበት ምንጭ መሆን ይችላል ማለት ነው። በአባይ ግድብ ላይ ያለው የውሃ ተርባይን የውሃ ጉልበትን ወደ ዳሽ ይቀይራል የሚለው ወደ የተርባይን እንቅስቃሴ ነው። ስለዚህ የውሃውን ጉልበት ወደ ኤሌክትሪክ ጉልበት ነው የሚቀይረው። በተፈጥሮ ጉልበት በሁለት ይከፈላል። እነርሱም ዳሽ እና ዳሽ ይባላሉ ይላል። የሚታደሱና የማይታደሱ ነው። 50 ኪሎ ግራም መጠነ ቁስ ያለው የነፋስ ፓናል በ50 ሜትር በሰከንድ ፍጥነት ቢሽከረከር የሚያመነጨው የኤሌክትሪክ ጉልበትን አስሉ ነው የሚለን።
ስለዚህ እንደምናደርገው ኬኔቲክ ኤነርጂ ነው የምናስለው ማለት ነው። ምክንያቱም ኬኔቲክ ኤነርጂው እና ወደ ምን የሚቀየረው ወደ ኤሌክትሪካል ኤነርጂ የሚቀየረው። ስለዚህ ኬኔቲክ ኤነርጂው ከኤሌክትሪክ ጉልበቱ ጋር እኩል ይሆናል። ምክንያቱም ተርባይኑ ከተሽከረከረ ወይም የነፋስ ፓኔሉ ከተሽከረከረ በኋላ ወደ ኤሌክትሪክ ጉልበት ስለሚቀየር ማለት። ስለዚህ ምንድን የምናደርገው ኬኔቲክ ኤነርጂ ማለት 1/2 mv ስኩዌር ነው። እዚህ 1/2 50 ኪሎ ግራም ሲባዛ በ50 ማለት ነው። 50 ስኩዌር ነው የምናደርገው። ስለዚህ 50 ስኩዌር ስናደርገው ደግሞ 2500 ቢመጣ 2500 ሲባዛ በ50 ይሆናል። 00 እነዚህ እናስቀምጣትና 5 ሲባዛ በ25 ስንት ነው የሚሆነው? 125 ይሆናል ማለት ነው። 125 ሲካፈል ለሁለት እናደርገዋለን እና መጨረሻ ላይ ራሳችንን 1500 ጁል ይሆናል ማለት ነው። እንግዲህ ጉልበትን በትክክለኛው መንገድ መጠቀም አለብን። በተለይ ታዳሽ የሚሆኑ የጉልበት አይነቶችን መጠቀም አለብን። በቁጠባ መጠቀም አለብን። የምንገለገልባቸው ኤሌክትሪክ እቃዎችን እንደነዚህ ነገሮችን ከተገለገልን በኋላ በስርዓት ማጥፋት ይጠበቅብናል። ሌላው የጉልበት ህግ ጥበቃ ነው። እንግዲህ ጉልበት ከአንድ የጉልበት አይነት ወደ ሌላ አይነት ነው የሚለወጠው። ነገር ግን ጉልበት ጠፍቶም ብሎም ደግሞ ተፈጥሮ አያውቅም ማለት ነው። ስለዚህ የጉልበት ሎ ኦፍ ኮንዘርቬሽን ኦፍ ኤነርጂ የምንለው ጉልበት ከአንድ ጉልበት አይነት ወደ ሌላኛው ይለወጣል እንጂ አይፈጠርም፣ በፍጹም አይጠፋምም ማለት ነው። ስለዚህ ከአንዱ ከኬሚካል ጉልበት ወደ ኤሌክትሪክ ጉልበት ሊቀየር ይችላል። ከክህሎት ጉልበት ወደ ኤሌክትሪካል፣ ከክህሎት ጉልበት ወደ እንቅስቃሴ ጉልበት ሊቀየር ይችላል እንጂ አዲስ የሚፈጠር ነገር የለም ማለት ነው። ለምሳሌ እዚህ ጋር እንደምታዩት እዚህ በዚህኛው ከፍታ ላይ የሚኖረን መካኒካል ኤነርጂ ከፖቴንሻል ኤነርጂ ጋር እኩል ይሆናል። ምክንያቱም ከፍታ ስላለ ሄድ ስላለ ማለት ልክ መሀል ላይ ስንደርስ እንግዲህ ኳሱም እየተንቀሳቀሰ ነው ከእንደገናም ከፍታም አለ። ስለዚህ መካኒካል ኤነርጂ ሁለቱንም እናገኛለን ማለት ነው። የፖቴንሻል ኤነርጂውንም ኬኔቲክ ኤነርጂ የክህሎት ጉልበትንም ከእንደገና የእንቅስቃሴ ጉልበትንም እናገኛለን። ከዛን ኳሱ እየሄደ መጥቶ መጨረሻ ላይ እዚህ ጋር ሲደርስ የሚኖረው የእንቅስቃሴ ጉልበት ብቻ ነው። ምክንያቱም ከፍታ ስለማይኖር ማለት ነው። ቪ ስኩዌር ብቻ ይኖራል ማለት። ስለዚህ እዚህ በከፍታ ላይ ያለ ኬኔቲክ ኤነርጂ ዜሮ ነው የሚሆነው። ስላልተንቀሳቀሰ ልክ እየተንቀሳቀሰ ሲመጣ መሀል ላይ ሲደርስ ሁለቱንም እናገኛለን። ልክ ኳሱ መሬት ሲነካ ደግሞ ከፍታ ስለማይኖር እንቅስቃሴ ጉልበት ብቻ ይኖራል ማለት ነው። ቪ ስኩዌር ይኖራል። ፖቴንሻል ኤነርጂ ዜሮ ይሆናል ማለት ነው። ያ የጉልበት ህግ ጥበቃ ምንድነው? ጉልበት አይፈጠርምም አይጠፋም የሚለውን ነው። ጉልበትን መቆጠብ እንችላለን። መቆጠብ ሲባል ከተጠቀምን በኋላ በአግባቡ ለምሳሌ የኤሌክትሪክ ሊሆን ይችላል፣ የተለያዩ የተጠቀምንባቸውን ቁሳቁሶች ሶኬታቸውን መንቀል ያስፈልጋል ማለት ነው። እዚህ ጋር ምናል አንድ ኳስ ከ20 ሜትር ከፍታ ወላይ ብትወድቅ ልክ መሬት ስትነካ ፍጥነቷ ምን ያህል ይሆናል? የአየር ግፊት እንደሌለ አስቡ ይላል። ስለዚህ 20 ሜትር ከፍታ ላይ ነው ያለችው። ስለዚህ ይሄን 20 ሜትር ብለን እናስብ። 20 ሜትር ከፍታ ላይ ነው ያለችው። ልክ መሬት ስትነካ ማለት ያው ሙሉ በሙሉ የፖቴንሻል ኤነርጂ ወደ ምን የሚቀየርበት የክህሎት ጉልበት እዚህ ከፍታ ላይ ያለች የክህሎት ጉልበት እዚህ ስትነካ ነው ወደ ኬኔቲክ ኤነርጂ ይቀየራል ማለት ነው። ስለዚህ ምን ይሆናል ማለት ነው? ፖቴንሻል ኤነርጂው ወይም የክህሎት ጉልበት ከኬኔቲክ ኤነርጂ ጉልበት ጋር እኩል ይሆናል ማለት ነው። ስለዚህ ኤምጂኤች እኩል ነው 1/2 ኤምቪ ስኩዌር ማለት ነው። የምንፈልገው መሬት ስትነካን ያለን፣ ስለዚህ ቪ ነው የምንፈልገው። ኤም በኤም ይጣፋልናል። ሁለት ሲባዛ ጂኤች እኩል ነው ቪ ስኩዌር ይሆናል። ቪን ስለምንፈልግ ቪ አንድ ራዲካል ውስጥ እናስገባ፣ ስኩዌር ውስጥ እናስገባ ምን ይመጣል? 2ጂኤች ይሆናል ማለት ነው። ዘን ሁለት ሲባዛ በ10 ብናደርገው በ10 ሲባዛ ሄት ደግሞ 2
20 ነው። ስንት እናመጣለን? 0 0 0 0 5 ሲባዛ በ2 ናት 400 ማለት ነው። 400 ከስኩዌር ሩት ሲወጣ 20 ይሆናል ማለት ነው። ስለዚህ መልሱ 20 ሜትር ፐር ሰከንድ ነው ማለት ነው። መሬት ላይ ስትነካ የሚኖራት ፍጥነት ማለት ነው። የተፈጥሮ መመናመን በአካባቢ ላይ የሚያስከትለው ተጽዕኖ ምንድን ነው? የደን መመናመን ከህዝብ ቁጥር መጨመር ጋር ተያይዞ የሰው ልጅ ህይወቱን ለማስቀጠል በሚያደርገው ነገር ውስጥ ነው የሚመናመነው። የተለያዩ እጽዋቶች እየጠፉ ነው ማለት ነው። የህዝብ ብዛት ሌላኛው ተፈጥሮ እንዲመናመን የሚያደርግ ነው። ሌላው ኋላ ቀር የሆነ አስተራረስ ዘዴ፣ የተለያዩ ጸረ አረምና ጸረ ፈንገስ እነዚህ የምንረጫቸው መድኃኒቶች በተፈጥሮ ላይ ወይም በእጽዋቱ ላይ አደጋ የሚያደርሰው የአካባቢ መበከል በተለያዩ ምክንያቶች ከአፈር፣ ከነፋስ፣ ከተለያዩ መንስኤዎች የሚመጡ ማለት የተለያዩ ጭሶች በካይ ጭሶች ማለት ነው። ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ ናይትረስ ኦክሳይድ፣ ሰልፈር ዳይኦክሳይድ ሌሎችም ማለት ነው። ምንድን ነው ጉዳቱ የሚያስከትለው? የውሃ እጥረት እንዲከሰት ያደርጋል። የመሬት አታረስ፣ የደን መጨፍጨፍ፣ የውሃ ብክለት እነዚህ ነገሮች የውሃ እጥረት ሊያስከትሉ ይችላሉ። የነዳጅ እጥረት ሊሆን ይችላል። ለምሳሌ በነዳጅ እንግዲህ የማይታደስ የተፈጥሮ ሀብት ነው። በአጠቃላይ በዓለም ላይ እንግዲህ 40% ስራ ላይ ይውላል። ለጉልበት ምንጭነት፣ ለኢንዱስትሪዎች፣ ለማዕድን ለማውጣት የተለያዩ ነገሮችን ይህን ለማድረግ ይጠቀሙበታል። ስለዚህ እነዚህ ነገሮች የነዳጅ እጥረት እንዲከሰት ያደርግ፣ የንግድ ውድቀት፣ የተለያዩ ችግሮች እንዲከሰቱ ያደርጋል። መሬት በደን አለመሸፈን በተመሳሳይ የአፈር መሸርሸር እንዲከሰት ያደርጋል። የማዕድናት እጥረት በተመሳሳይ እንደነ ፎስፈረስ፣ እንደነ ጋዞሊን፣ ኮፐር ያሉ ማዕድናት በጣም ጠቃሚዎች ናቸው። እነዚህ እጥረት ይከሰታል። ስለዚህ አሁን ይሄ የግሎባል የፎስፈረስ የጥናት ማዕከል እንደሚያስረዳው ከሆነ በዓለም ላይ ያለው የፎስፈረስ መጠን እየቀነሰ እንደሆነ ነው የሚያሳየው። ይህም ብቻ አይደለም፣ ሌሎችም ማዕድናት እየቀነሱ ነው። ይሄ ደግሞ ችግር ነው። ደግሞ አንዳንድ የእጽዋት ዘር መጥፋት፣ በተለይ ብርቅዬ የምንላቸው የእጽዋት ዝርያዎች ከምድራችን ላይ እየጠፉ በተለያዩ በደን መጨፍጨፍ፣ በተለያዩ መጤ ዝርያዎች ወይም ደግሞ እነዛ መጤ ዝርያዎች በነዛ በቀደምት እጽዋቶች ላይ በነባሮች እጽዋቶች ላይ ችግር መፍጠር፣ ለምሳሌ እንደነ እምቦጭ አረም መውሰድ እንችላለን። እነዚህ አይነት ነገሮች ችግር ያመጣሉ ማለት። ለምሳሌ አሳዎች ከመጠን በላይ መያዝ፣ ከልክ በላይ በመያዝ አሳዎች ቁጥራቸው እንዲቀንስ ሊሆን ይችላል። የሀይቅ መበከል፣ እነዚሁም በተመሳሳይ መፍትሄው ምንድነው ነው? መቆጣጠር ያስፈልጋል። የደን ጭፍጨፋን፣ የነዳጅና የማዕድናት አጠቃቀምን መቀነስ አለብን። በአግባቡ መሆን አለበት። የታዳሽ ጉልበት ኃይሎችን መጠቀም ያስፈልጋል። እርጥበታማ መሬትና የስርዓተ ምህዳር ሕግን መንከባከብ ያስፈልጋል። ግንዛቤ ማስጨበጥ ያስፈልጋል ስለ አካባቢ ጥበቃ ማለት ነው። እንግዲህ የ7ኛ ክፍል የጂኤስ ወይም ጀነራል ሳይንስ አጠቃላይ ሳይንስ ከረጅሙ በአጭሩ እና ጠቅለል ባለ መንገድ ይህንን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ከማቅረብ ወደኋላ እንዳትሉ። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።